እንዳለ ያወራችሁ ውሸት ነው አብዛኛው ራሷ ነች ያልሆነ ነገር ውስጥ ከታው በርግጥ ተገናኝተዋል ወንድ ልጅ ነው እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ እንዴ ቆይ እስቲ እኔ አሁን ግራ የገባኝ ነገር ማለት ነው አሁን ይሄን ያህል ሰውን ሁሉ ሰብስቦ ጆሮ የሚሰጥለት ጉዳይ ሆኖ ነው አሁን ይሄ ማለት የሆነች ሴት ዝም ብላ ተነስታ አርጉስ ስለሆነች መታ የሰውን ህይወት ለመበጥበጥ የሰውን ትዳር ለመበጥበጥ ስትመጣ ዝም ብሎ ሁሉም ጆሮ ሰጥቶ ይሰማታል ነው እኔ እኮ በዚህ ጉዳይ ለእያንዳንዱ ነገር ጋሽ የሚንከራተተው ነገር እኮ ነው የሚያናደኝና የሚያሳስበኝ አጠገቡ ያለች አይሚን ነው ከሱ ጋር ሆነሽ ምን አይነት እስቲ እንዴት ደስተኛ ያልሆነ ህይወት ነው የምትኖር ንገርልኝ እንዴ አሁን ለምሳሌ ልጁ የሱ ቢሆን ራሱ የብሩክ ቢሆን ራሱ ካንቺ ጋር ደስተኛ ካልሆነ እኮ ማለት ነው በቃ በህክምና ነገሩ ተጣርቶ አባትነቱ በቃ ከተረጋገጠ የሚያስፈልገው ነገር ያደርጋል እንጂ እኮ የሆነ ሰዓት ላይ በስተት ለተፈጠረው ነገር ድሮ ምናልባት ጥሩ ጊዜ ምናን ነገር አሳልፋችሁ ሊሆን ይችላል እና ከዛ በኋላ ነው ነገሮች አባትነቱ ከተረጋገጠ በኋላ እንጂ የሱ እንደሆነ በማያውቀው ነገር ገና ለገና ፖሊስ አመጣለው ምናምን ነገር ስላልሽኮ የሚቀጥልበት ምንም ምክንያት የለም ይሳሳታልን ብዙ ጠላት እኮ አለ ሁሉም ሰላም እኮ አይደለም ማለትም በሌላ ሰው ልንገሪ በሌላ ሰው ተመክረሽ ከሆነ አዎ ጋሼ እንደውም እዚች ጋር ጥሩ ነጥብ ይዘዋል ሌላ ሰው መክራት ሊሆን ይችላል ምክንያቱም አሁን የሆነች ነገር ሳንቲም ምናምን ነገር ስላገኘ ብሩክ በቃ ተጠጊው እሱ ጋር የሆነች ነገር ሊገፈተረልሽ ይችላል ሳንቲም ቢጤ ነገር ብሎ ሰው መክራትም ሊሆን ይችላል አናቀም እና ገና ለገና በፊት አንድ ላይ ስለነበሩ ብቻ ሁሌ ዘመኑን እያስጨነቁና እየተከታተሉ እኮ መኖር የለም እኮ እንደዛ የሚባል ነገር የለም ነገሩ የምርም እውነት ሆኖ ከሆነ 6 ወር ሙሉ ምን ጠብቃለሽ 26 ሳምንት ማለት እንግዲህ ቀላል ነገር አይደለም ነው ወይስ እርግዝናውን አንቺ ራሱ አላወቅሽው ነበር 26 ሳምንት ሙሉ መቼስ እንግዲህ ስለ እርግዝና ሴቶች እኔ ለእናንተ አልነግርም ሲጀማመር አካባቢ እንዴት እንደሚያደርግ እና የሆነች ነገር ለመጠቀም ካልሆነ በስተቀር የትኛውም ሴት ኢቭን ብሩክ አባቱ ሆኖ ቢሆን ራሱ ገና ከጅምሩ ነው የሚናገረው እንጂ ከግማሽ ወር በላይ መተሽ አይደለም ኮዷለው ልጁን አምኖ በስርዓት ቢቀበል ኖሮ የሁሉ ነገር እኮ ላይ ፈጠር ይችል ነበር እንዴ ለምንድን ነው የሚቀበለው ልጁን የሱ ይሁና ጌታ ያውቃል ሲጀመር እስቲ እለቱን በትክክል ነገሩ የሆነበትን እለት በትክክል ለማስታወስ ሞክሪ ከመሬት የተነሳ ማንም ሰው እየመጣ በሰው ህይወት መፈንጨት አለበት እንዴ ይሄ ነገር እኮ ማለት ነው ሁሉም ወንድ እንዳይታመን ሁሉም ወንድ በቃ ባለጌ እንደሆነ ምናምን ነገር ነው እያስመሰከርሻለሽ ይሄ ደግሞ ፈጽሞ ትክክል ሊሆን አይችልም እኔ ምንም ማፍርበት ነገር የለም አሁንም ቢሆን እውነት ነው ያስኩት ብሩክ ካላመነ ከዚህ በላይ ይሄዳል ሰላም ውድና የተከበራችሁ የኛ ውድ እሺ ሃይሚ ሰላም ብላ እስከምትመለስ እኔም የራሴን ሰላምታ ለእናንተ ለቡሱ ቲዩብ ቤተሰቦች ላድርስ እንግዲህ ይሄ ቻናል እንደምታዩት ገና የመጀመሪያ ቪዲዮ የተለቀቀበት ነው ሁለተኛ ቻናል ላይ ነው እኔን ለማታውቁ ሰዎች እንግዲህ ቡሱ ነኝ ሰብስክራይብ በማድረግ እንድታበረታቱኝ ካሁኑ ጠይቃችኋለሁ ቪዲዮን ደግሞ እየጀመራችሁ ላይክ እንድታረጉ ወንድማዊ ጥያቄን ጠይቃችኋለሁ ወሬሳና በዛ በቀጥታ ወደ ቪዲዮ እንግባ ዛሬ ግን የመጣሁበት ምክንያት ብዙ ነገሮችን ላወራችሁ ፈልጋለሁ ማለት እየተሰማኝ ያለው ስሜት በጣም አወዛጋቢ ስለሆነና ደስ የማይል ስሜትም እየተሰማኝ ስለሆነ ከነገሮች መራቅ ፈልጌ እውነት ለመናገር ማለት ነው በዚህ ሁሉ መሃል የምታሳዝነኝ እቺ ምስኪን ልጅ ናት ልጁን አምነው ልጁን በቃ ተቀብላ እንደ ንጹህ ጓደኛ እንደ ንጹህ ወንድም ብሎም ደግሞ እግዚአብሔር ካለና ከፈቀደ ወደፊት እንደምታገበው ሰው እየጠበቀች ቀለበት አስራ ምናምን ነገር በጉጉት የምትጠብቅ ሴት ናት እና በዚህ መሃል ይሄን ሁሉ ነገር ይሄን ሁሉ ጊዜዋን ይሄን ሁሉ በቃ ወጣትነቷን ልጅነቷን አብራ አሳልፋ ይሄ ነገር በቃ በስተመጨረሻ ሲከሰት በጣም ነው የምታሳዝነውና በጣም ይሄ ማለት ሰው የሆነ ሁሉ በቃ ሊያዝንላት ይገባል እኔ አልመኝም እንደዚህ አይነት ለጠላቴ እንኳን ቢሆን ማለት ነውና ከባድ ነው ማለት ያ ሰውም ያድርገውም አያድርገውም እንደዚህ አይነት ክህደት ስትሰሙ ልባችሁ ይሰበራል ሃይሚ ቃሉን በደፈናው ባትጠቀሚ ደስ ይለኛል ምክንያቱም በአንድ የሆነን ሰው በቃ ምንም ማያውቅን ሰው መወንጀል እውነት ለመናገር ምንም ማያውቅ ብሎ በኮንፊደንስ ለማውራት ራሱ የሚያደርስ ነገር የለንም ግን ቢሆንም ግን ክህደት ካደኝ ብሎ ሰው እስከሚያወራ ቃሉን ትልቁን ቃል እስከሚያወጣ ድረስ ትንሽ መታገስ አለበት ብያስባለሁ ነገሮች ሲረጋገጡ እነዚህ ነገሮች እንተንላለን ግን ደግሞ እንደ ሐሳብ ትላንት ሀብትሽ ብቻ አይደለም የሱ ሚስትም ናኒ ልጅቷን እንደምታቃት እዩን እንደምታቃትና ማውራት የምትፈልገው ነገር እንዳለ እሷ እጅ ላይ መፍትሄ እንዳለ ያወራች ነበርና እሷም በመጣችበት አንድ ላይ ተሰብስባችሁ ብሩክን ባለበት ቢሆን ነገሩ ጥሩ ነበር
አምነው ለሌላ ወንድ ሰተው ምናምን አይታሰብም ማለት ነው። እንዲህ ምርር ብለሽ አይደለም ታዲያ እንዲህ አምረሽ ምርር ብለሽ መሆኑን አለመሆኑ ሳታውቂ እንዲሁ በቃ ምርር ብለሽ በአንድ ጊዜ እንትን መሆን የለበትም። እንደዛ ደግሞ እንዲህ አይደለም። የምር ከፋኝ እኔ እኮ ማለት ነው የምር ግን አሁን እና አብርሽም እና ሃይሚም እና ብሩክም እና ሩታም ማለት ጋሽዬ ባይኖር እጣ ፈንታቸው ምን ይሆን ነበር የሚለውን አሁን ዝም ብዬ እያሰብኩ ነው። በቃ የሆነች ኮሽታ ምናምን ነገር ስትፈጠር ጋሽዬ አለ። የሆነች ነገር ስትፈጠር ኧረ እንደዚህ አይነት መከታ የሆነ አባት ይስጣችሁ። ለነገሩ አይባልም። ለነገሩ አባት ኖራችሁን የተወለዳችሁት እዚህ ደረሳችሁት። ግን ብቻ በጣም የምር የሚያስገርመኝ አባት ስለሆነ ነው ሁሌም በቃ ይሆናል አይደለ አድርጌዋለሁም አላደረኩትም አይነት ስሜት ውስጥ ሲጋባብኝ ነው እኔ እንደዛ የተጎዳሁትኝ ብዙ ነገር የሆንኩትኝ። ያቺ ነገር በትክክል እርግጠኛ የሆነ ነገር እስካልተናገረ ድረስ በቃ ይጎዳታል። ግልጽና ግልጹ ነገር እዚህ ጋር እውነት ለመናገር ማንም መሸፋፈን ሳያስፈልግ ብሩክ ስተሰርቷል እና ከእሷ ጋር ምናልባት የሆነ ነገር አድርጎም ሊሆን ይችላል። እሱን ግን ስላላየን አንፈርድም ነው አሁን እኛም እያለን ያለነው እኮ ስላላየን አንፈርድም። ሃይሚም አንቺም ስላላየሽ ነገሩን በደፈነው ይሄን ያህል አትቁረጪው ነው እያለን ያለ ነው። በቃ ማይሳሳት እኔ እኮ ጋሽዬ እኔ አንተን ደብቄ እደርሳለሁ ነው አለ። ይሄ ትደርሳለህ አንተን ደብቄ ነገር ይሄ እኮ እንትን ነገር ነው በከባድ ነገር ነው በአንተ ምንም ደብቀው ነገር የለም ሲለኝ ውስጤ ተረጋጋ። ታውቂያለሽ ቢልም ቆይ ቢልም እንደዛ ማለቱን እኮ እሺ ማለት እኛም ሰምተናል። ግን እንደዛ ማለቱ ብቻ በቂ ማስረጃ ይሆናል ብዬ አላስብም። ምክንያቱም እቺ ሴትዮ ምናልባት ሌላ አባት ቢኖረው ኖሮ ሌላ ሰው ጋር የመሄድ ቻንስ አለ። አሁን እዩ አርግዣለሁ ብላ ከመጣች ጊዜ ጀምሮ አረ ልጁ የኔ ነው ምናምን ነገር እያለ የመጣ አንድም ሰው የለም። እና ያ እንደዛ ስለሌለ ነገሮች በጣም ቀስታቸውን ወደ ብሩክ እያደረጉ ነው የሚመጡት። ግን ከዚህ ሁሉ በኋላ ጽንሱ የብሩክ ሆኖ ከሆነ ነገሩ በጣም አሳፋሪ ነገር ነው። በተቃራኒው ደግሞ የብሩክ ካልሆነም በጣም ለእዩ በጣም አንገት የሚያስደፋ ነገር ነው። ምክንያቱም ሴትነቷን ምናምን ነገር ምን ያክል እንዳቃለለች ነው የሚያሳየው። ሰው ሁሉ ይገምታታል ከዛ በኋላ ያንን ነው በቃ ያወራነው ነው በቃ እኔ በአንተ የፈለገ ነገር ይሁን እሷ ናት በቃ እንትን አለችብኝ በቃ ምን ማድረግ የምር ይሄን ሁሉ ስቴፕ ከተኬደ በኋላ ብሩክ ይሰከሳል ብዬ አላስብም። ብሩክ ጋሼን በዚህ ልክ ይዋሻል ብዬ አላስብም። ምክንያቱም ከዋሻው ዕጣ ፈንታውን ያውቃል። ምናልባት የወደፊት እግዚአብሔር ከፈቀደ ምናልባት የወደፊት አማቹ ሊሆን ያለን አባት አሁን ላይ መዋሸት ጀመረ ማለት እንግዲህ በቃ ሃይሚን አሳልፎ ሰጠ ማለት ነው። በቃ ምንም ሃይሚን እያየ በቃ ይቀራል። ለዛ እንዲያውም አሁን ነገሮች 80% እኔ አመኛለሁ ብሩክን አመኘዋለሁ እንጂ እስቲ እናንተን ልጠይቃችሁ ሰው አማቹን ገና ለዛውም ልጁን ከመውሰዱ በፊት ይዋሻል ብላችሁ ታስባላችሁ? ለብሩኬ ይሄ ነገር እውነትም የተሳሳተው ከሆነ እውነትም እንዳረገችው ከሆነ እስከ ውልደቷ እጠብቃለሁ። እግዚአብሔር ሰላም እስከሚያረጋት እጠብቃለሁ። ከዛስ እሺ እኔም ልጠብቅ ነው ግዴታ እና አፍተን አሁን ይሄ ልጅ ነው ማለት እንዴ? ልጁ ሳይወለደማ ዝም ብሎ መለያየት አለ እንዴ? ሃይሚ ደግሞ ወደ መለያየቱ ምናምን ነገር አትሩጭ። እስቲ እኔ አንድ ጥያቄ ልጠይቅ። ምናልባት በሕክምና ልጅ ከመወለዱ በፊት አባት የሚረጋገጥበት መንገድ ካለ እኔ አላውቅም። እንግዲህ እንዳትታዘቡኝ በዚህ አጋጣሚ ያው ልጅ ተወልዶ ዲኤንኤ ምናምን ነገር እንደሚመረመር አውቃለሁ። ግን ገና ያው 6 ወር ነው 3 ወር ሙሉ በምን አይነት ሁኔታ ሊቆዩ ነው እነዚህ ሰዎች? የነዚህም እኮ ሰዎች ጓደኝነት የነዚህ ሰዎች በቃ አንድ ላይ መሆን ያሳስባል። ገና 3 ወር ምናምን ነገር ተጠብቆ ልጁ ከተወለደ በኋላ እንደገና ጠንከር እስከሚል ምናምን ከዛ በኋላ ነው አሁን ሕክምናው ራሱ ሊደረግ የሚችለው። እንደነገረኝ የሷ የቅርብ ሰው ነው የነገረኝ። በጣም ብዙ እርምጃ ይጃለሁ እና በሰዓቱ እንደዛ ነበረ። ከዛ የሆነ ቦታ ነበር የተገናኙት። የሆነ እንደ መድኃኒት ነገር አርጋበት ነበረ ብላ ነው የነገረችኝ፣ የራሷ ወዳጇ ማለት ነው። እንዴ ቆይ አሁን ሀብትሽ እያወራ ያለው ነገሩ ተፈጽሟል ነው ወይስ እንዴት ነው? ማለት ውሸት እርግዝናው ምናምን ነገር የሱ ሊሆንም ላይሆንም ይችላል። ግን መደረግ አለመደረጉ ትክክል አሁን የሚያጠራጥር ነገር ነው ማለት ነው። ቆይ እስቲ እንቀጥል። እና ያ ነገር ደግሞ እንዴትም ሆኖ ብሩክ እንዳላረገው እንደማያረገውም ጭምር የነገረችኝ። ኦኬ እንደዚህ ብላ አረጋጋን እንጂ እኔ እኮ ማለት ነው መድኃኒት ምናምን ነገር ሲል በቃ ተስፋ ቆረጥኩ። የምርም ነገሩ ሆኖ ከሆነ ሃይሚ እውነቷን ነው ልል ነበር። ግን አለመደረጉ ተመስገን ነው። በምን ሊያዘው ብሩክ? እሺ አሁን በመናጥ ብጤ ሊያዘው? አዎ ልክ እኮ ነው። እሱ ነው አሁን አንደኛ ልጅቷ በቃ መድኃኒት አርጋበት ነው ያለችኝ።
የራሷ መድኃኒት አሁን መድኃኒት ተደርጎበት ሰው እንዴት ነው ከአንድ ሴት ጋር ሌላ ነገር ያደርጋል? እንዴ በዚህ ልክ ወንድሙ እኮ ነው አሁን ሀብትሽ ማለት እንደ ታላቅ ወንድም ብሩክ ቢያጠፋ ይገስጸዋል፣ የሆነ ነገር ያደርጋል እንጂ የሆነ እንትን አይልም። ሌላ ሰው ባዳ ጓደኛ ምናምን ነገር ቢሆን ሊዋሽ ይችላል ብለን እናስባለን። ግን ሀብትሽ እንደዚህ ካለ እኮ በቃ ምንም ሌላ ማረጋገጫ እኮ አያስፈልግም። የግድ እንደገና 3 ወር ምናምን ነገር መጠበቅ ተገቢ ነው ብዬ አላስብም። በዚህ አጋጣሚ ደግሞ ማለት ነው እዩንም ቢሆን ልጅቷን ያረገዘችውን ልጅ መጠየቅ ማፋጠጥ ምናምን ነገር ያስፈልጋል። ፖሊስ ጣቢያ እስከተኬደ ድረስ እሷም ተጠርጣሪ ልትሆን ይገባል። ግን ይህ ምንም ፖሊስ ጣቢያ የሚያስወስድ ነገር አይደለም በእርግጥ ምክንያቱም ገና ምንም በቃ መሬት ላይ የወረደ ነገር ስላይደለ ማለት ነው። ግን አሁን እሷን በጥያቄ ማፋጠጥ ግዴታ ነው። ከዚህ በፊት ከማን ጋር ግንኙነት አድርጋ እንደነበር መጠየቁ ተገቢ ነው ብዬ አስባለሁ እንጂ እንደዚህ በፊቱ እዚህ ግባ በማይባል ብትጣሉ ተቆጥቼም እንደ ታላቅ ሆኜ እንደማስታረቃችሁ እርግጥ ነው። ግን አሁን ያልተጫንኩበት ምክንያት ነገሩ ከባድ ነው። ያው ልጅ ነው በጣም ቀለል አለ አረጋን እኔ በጣም ውስብስብ ነው። አሁን ራሱ እስካሁን ባወራሁት ነገር የምርም የሆነ በቃ አለ ልክ ነኝ አይደለሁም እያልኩ ራሴ እየተጠራጠርኩ ነው። ነገሩ በጣም ከምናስበው በላይ ውስብስብ ነው። አይመረመር ነገር በቃ ልጁ የለም ገና አልተወለደም። ዝም ብሎ እንደዚህ በደፈና ይተው እንዳይባል ገና 3-4 ወርና ነገር ሀይሚ በዚህ ሁኔታ መቀጠሏ ነው ነገሩ እስካልተረጋገጠ ድረስ እና በቃ ምንም በየትኛውም አይነት መንገድ ትክክለኛ መፍትሄው ጋር አንድ ሰው እውነቱን እስካላወጣ ድረስ ሊደረስ አይችልም። እኔ እኮ ተናገርኩ ጋሼ በዚህ ልክ እውነት ሳሊዝ ለምንድን ነው የምከራከረው? ያንን ነገር እናንተ ለምን እኮ በቃ ልጁ እስኪወለድና ዲኤንኤ እስኪደረግ እንደዛ ከሆነ ከህይወታችን ትውጣ አይመስልም? ይሄንን ነው ይሄ ማመቻቻለሁ። እኔ አሁን ሀይሚ ባለችው ነገር በደንብ ነው መስማማው። እንዲያውም እዚህ ደረጃ ትደርሳለች ሚል ግምት አልነበረኝም። ሀይሚ እዚህ ደረጃ ላይ ከደረሰች ነገሮች በጣም ቀላል ነው የሚሆኑት። መታገስ ከቻለች ልጁ እስከሚወለድ በቃ ማለት ልጅቷ ድርቅ እያለች ነው መሆን ትንሽ የሚያናደው እዩ ትንሽ ድርቅ ማለቷ ነው የሚያናደው እንጂ ሀይሚ ተስማማች ማለት እኮ በቃ 3 ወር መታገስ ነው። 3 ወር ማለት ደግሞ ብዙም አይደለም። በቃ አሁን 6 ወር መታለች። በቃ እንደ እግዚአብሔር ፍቃድ በቃ 3 ወር ምናምን ነገር ይጋፋል። ለዚህ ሁሉ ግን መፍትሄ ጋሽዬን በጣም ማመስገን አለባቸው። የምር ብሩክን በተለይ ብሩክ ጋሽዬን በደንብ ማመስገን አለበት። ምክንያቱም ሀይሚን ነው ያተረፈለት ጋሽዬ። እንዲሁም ልጄ ናት ብሎ ለልጁ አልወገነም እና በዚህ አጋጣሚ በጣም ብሩክም ወንድም ሀይሚም ሁሉም ጋሽዬን ማመስገን አለባቸው። እኔ እኮ ተናገርኩ ሴት ሰሎንሽ የማንም ይሁን ነፍሰ ጡር ሰሎንሽ ነው አክብሬሽ በስርዓት እያወራሁሽ ያለሁት እንደዚህ አይነት ድረስ ልክ ደግሞ በዚህ ልክ እየተከራከርኳችሁ ያለሁት በዚህ ልክ እውነት አለኝ ብዬ ሁሉ እኔ ቆይ እሺ ኮንፊደንስ እየመጣ እዩ ቆይ ምንድነው የምትፈልገው በትክክል ለምን አትነግርም? ማለት እሺ አሁን ብሩክ አመንም አላመንም እሺ አንቺ ያልሽው ይሁን ቢባል ብሩክ መጥቶ አጠገቧ እንዲኖር ነው ከሀይሚ ጋር እንዲለያዩ ነው ምንድነው? ቀጥታ የፈለገችውን ለምን አትነግርም? አርግዣለሁ ምናምን ነገር ልጁ ያንተ ነው ብቻ አይደለም ልጁ እሺ ሆነም አልሆነም እሱ ከተወለደ በኋላ የሚረጋገጥ ነገር ነው። ግን አሁን ላይ ምን ያርግ ብሩክ? አሁን ላይ ምን ያርግ? ሆምብላ ነው ተመክራ ምን ራሱ ሆምብላ ነው ኮዷለው እኔ በዚህ ልክ ጋሼ እስከዛሬ ድረስ ለምን ዝም አልሽ እያለ ነው አይደል ሁሉ እኔ እስከዛሬ ድረስ ዝም ልልያቸው የቻልኩበት ምክንያት እኮ የነሱን ህይወት ቢያንስ በቃ ደስተኛ ሆነው እንዲኖሩ ስለምፈልግ ነው። ይሄ ምንም አሳማኝ ምክንያት ሊሆን አይችልም። እነሱ ደስተኛ ሆነው እንዲኖሩ ከፈለግሽ አሁንም ደስተኛ ሆነው ይቀጥሉ። መሀል ጫፍ ላይ ከደረሰ በኋላ ነገሩ ስር ከሰደደ በኋላ መታገስ ስላልቻልኩ ነው ምናምን ነገር አይሰራም። ምክንያቱም 6 ወር ሙሉ አሁን ብሩክ ልጅ እንዳለው ምናምን ነገር ቢያቅ እንደዚህ ከሀይሚ ጋር ይቀጥላል የሚል ግምት የለኝም እና አሁን የሰጠሽው ሀሳብ እውነት ለመናገር ምንም ተቀባይነት የለውም። ልጅቷ ውሸቷን ነው አንተን እያሳመነች ነው ያለችው። ታሳምነኝ በእኔ እሷ ደብቃ ሸፍናብኝ ታሳምነኝና እኔ ሌላ ውስጥ ነው የምገባባት። በቃ በጣም ሌላ ቴንሽን ነው። አረገን እዩ የምር እውነት እኔ ጋሼ እንደዚህ ምናምን ነገር አምኖ የምር በጣም እዳ ነው የሚሆንብሽ። ይሄ ነገር ውሸት ከሆነ በደንብ እዳ ነው የሚሆንብሽ። ሲጀመር የሷ አመጣጧ ራሱ እኮ ልክ አልነበረም። ገና ስትመጣ እንዴት እየሆነች ነው የመጣችው? ብሩክ እኔን ነው የሚወደኝ፣ በቃ አንቺ ተስፋ የለሽም፣ ብሩክ ከአንቺ ጋር መሆን አይፈልግም እያለች ነው የመጣችው። ከዛን ያ ነገር አልሳካ ሲል ነው አርግዣለሁ የሚለውን ነገር የተናገረችው። እና አሁን በዚህ መሀል እንዴት ልናምን እንችላለን? እቅዷ መጀመሪያም መለያየት እንጂ እቅዷ እርግዝናው ምናምን ነገር መናገር አይደለም። እርግዝናው መናገር ከሆነማ ምንም እኮ ተደባብቀው ምናምን ነገር እሷ ቮይስ ለሀይሚ እየላከች
ይሄን ያህል ሩቅ የሚያስኬድ ነገር የለም። የምርም እርግዝናው ተፈጥሮ ከሆነ በቃ ከብሩክ እንደዚህ አይነት ጊዜ የሆነ እንደዚህ አይነት ነገር ተፈጥሯል። ከዛን አሁን ነገሩ ብቻዬን መሸከም ስለከበደኝ መናገሬ ነው ብላ ሰው በተሰበሰበበት የብሩክ እናትን በተሰበሰቡበት የብሩክ ወንድም በቃ ሁሉም ሰው በተሰበሰበበት ነው እንደዚህ አይነት ነገር የሚናገረው እንጂ እኮ ልጅ ቀልድ አይደለም አይደል? ልጅ እኮ ማህፀን ማለት ቀልድ አይደለም እንዴ! አንድ ነፍስ እኮ ነው ወደዚህ ምድር እየመጣ ያለው። ሽያለሁ በቃ እስከዚህን ሰዓት ድረስ ቻልኩኝ። ግን መቶ ድጋሚ ደውሎ አግኝቶኝ በእኛ ህይወት ደግመሽ እንዳመጪ እንደዚህ እንዳትይ ምናምን ሲለኝ ማይሆን ነገር ውስጥ እንድገባ አደረገ። እኔ ግን ይሄ ሁሉ ነገር እዩ ስታደርግ የምርም የልጁ አባት ሌላ ሰው ሆኖ ይሄን ነገር እየሰማ ከሆነ እንጃ ምን አይነት ቅስሙ ሊሰበር እንደሚችል። በትክክል በህይወት የልጁ አባት እያለ የለም ተብሎ ሌላ ሰው ጋር ለመንጠልጠል መሄድ በጣም ከባድ ነገር ነው። ነገሩ የብሩክ ካልሆነ ማለት ነው። ግን አንተ አሁን ለምሳሌ የእዩን ያስረገዝከው ሌላ ሰው ካለክ ምናልባት ካለክና ይህን ቪዲዮ እያየ ከሆነ ለምንድን ነው እስከዛሬ ራስን ያላጋለጥከው? ምክንያቱም የሰው ህይወት ሲበጠበጥ እኮ ሰው እዳ አለበት። ምንም ቢሆን ምታክ ከሆነ የሚያውቅ ሰው ካለ እዳ አለበት። ሁሉም ሰው የሚያውቀውን ነገር መናገር ግዴታው ነው። ምክንያቱም እዚህ መሀል ወንጀል ነው እየተሰራ ያለው። የሆነ ዝም ብሎ የሆነ ድብብቆሽ አይደለም፣ ወንጀል ነው እየተሰራ ያለው እና ወንጀልን መደበቅ ደግሞ እንደ አንድ ሌላ ወንጀል ይቆጠራል። ይህንን ነው እኔ ያዘኝ። አሁን ልጆቼ እንዴ እስኪ አስቡት፣ እናንተ እስኪ ስታስቡት ምን ይመስላችኋል? እሷም ሻርግዤ አባትነትን ተጠቅማ ነው እያሳመነች ያለች። በቃ ታሳምነኝም አታሳምነኝም እኔ ነገሩ ለምን እንደ ጋሺ ስክን ለማለት እንዳቃታቸው ነው ግራ ይገባል። የብሩክ ልጅ ነው ለማለት ምንም ማረጋጋጫ የለም። የብሩክ ልጅ አይደለም ለማለት ምንም ማረጋጋጫ የለም። ለዛ ያለው አማራጭ በቃ ጋሽን መስማት ነው። ከሱ የተሻለ ሀሳብ እዚህ እየሰጠ ያለ ሰው የለም። የተሻለ ሀሳብ አለኝ የሚል ሰው ደግሞ ካለ ይምጣና ይንገር። አይፈጠርም። ይጂ በቃ አታስፈልጊም አይደለም ይሄ እሱ ነው እስካልሽ ድረስ አታስፈልጊ። ዞር በይ። ለምንድን ነው አሁን እኔ በቃ ልክ ነው አታስፈልግም። በቃ ህይወታቸው መውጣት አለባት እንዴ። ቆይ የምር ኧረ ተው። ኧረ ለምን እኛን ራሱ ታስጨንቃላችሁ? በቃ በትክክል መረጃ ያለው ሰው ያውጣ። የምር ከካሜራ ጀርባም ያለ ሰው ካለ በቃ ማለት ካሜራ ፊት ህዝብ ፊት መውጣት ካልፈለጋችሁም እንግዲህ የሆነ መልእክት የምታውቁ ሰዎች መውጣት ካለባችሁ አውጡ። አሁን እዩ እያለቀሰች ነው። አሁን ግፍ ይሆንብናል እኮ እኛ አሁን እስከዛሬ የገመትነውና የጠረጠረው ነገር ውሸት ቢሆንና በቃ በሐሰት መንገድ ልጅቷን ተረድተናት ከሆነ እንዳለ እዳ ነው የሚሆንብን እና የምር በጣም እያሳቀቀኝ ነው። አሁን ልጅቷ እያለቀሰች ነው። በዚህ በኩል ምንም የሚያሳምን ነገር የለም እና የትኛውን እንበል? በቃ ሊጥቀሽ በቃ እኔ አውሪኝ። እኔ በቃ ችግር የለም ጋሺ። ምንድነው አውሪኝ የምትላት? ጋሺ ልታሳምን ነው አውሪኝ ትላታለህ። ምን በቃ እንዴ በቃ አሁን እኮ ጋሼ እያለ ያለው ነገር ለማንም ለየትኛውም ወገን እንትን የሆነ ሳይድ አልያዘም። ልጅቷንም ቢሆን በቃ ተረጋጊ ነው ያላት። እናንተንም ብሩክና ሃይሚንም ተረጋጉ ነው ያላቸው። የምንሄድበትን እርምጃ እንሄዳለን። አሁን እኔም እሱ አይደለም አልኩ እሷን እንዲህ ሆኗል እንዲህ አድርጓል ተባለ። ሁላችንም መወጀባበር የለብንማ። ነገሮች በይዘት ረገብ ማድረግ ልጄ እንደዛ በቃ በቃ ተረጋጊና እናወራለን። ልክ አሁን ጋሼ እንዳሉት መሆን አለበት ብዬ ማሰበው እንደኔ መሆን አለበት ብዬ ማሰበው አለመደራረስ ነው ያለባቸው። እነዚህ ሰዎች ከተደራረሱ ምንም መፍትሄ ለሌለው ነገር ጭቅጭቅ ነው የሚሆነው። ግን ነገሮች መረጃዎች ከዛም ከዚህም መውጣታቸው አይቀርም በጊዜ ሂደት። ምክንያቱም ብዙ ሺህ ሰው ነው የሚያየው። ብሩክን የሚያውቁ ብዙ ወገኖች ይኖራሉ፣ እዩን የሚያውቁ ብዙ ወገኖች ይኖራሉ። ከነሱ መሀል ደግሞ መረጃ ይጠፋል ብዬ አላስብም። እንግዲህ በሚዲያ በአደባባይ የወጣ ነገር እንግዲህ በየትኛውም ጊዜ እንደምናውቀው ድብቅ ሆኖ ቀርቶ አያውቅም። የሆነ ሰው እጅ ላይ የሆነ መረጃ ትኖራለች እና ያቺ መረጃ እስከምትወጣ እንግዲህ በትዕግስት መጠበቅ ነው፣ አሊያም ደግሞ እስከምትወልድ መጠበቅ ነው። ሌላ ምንም አማራጭ የለም። እስቲ ለማንኛውም እኔ ከእናንተ ጋር የነበረኝን ቆይታ በዚህ አበቃለሁ። ነገ በቀጣይ ቪዲዮ እንገናኛለን። ይህን ቪዲዮ ደግሞ ሁላችሁም እስቲ ላይክ እያደረጋችሁ የእናንተንም ሀሳብ አስተያየት ኮመንት ላይ እየጻፋችሁ እስከ ቀጣይ ቪዲዮ አንድ ላይ እንጠባበቃለን። ይመቻችሁ።